ቆይ አንተ ስለሱ ምንድነው ከሱ ጋር ልታፋታኝ ነው? ምን ብያፋታሻለሁ? ንገሪው እስቲ ሰማኛለህ? ወጥመድ ለምን አይበቃህም? ቆይ ለምን አትወጣልኝ? ውጣልኝ። ለምንድን ነው የማትወጣ? ውጣልኝ። ከሱ ጋር ደግሞ ልታጣላኝ ነው እንዴ? አባቴንና የኔን ስም ለምንድን ነው ከካርታ ያወጣሽው? ይሄው ቤትሽ ባልሆነው ነገር የምን አባት ነው የምታወሪው? አሁን እኮ እየሰማሁ ሶስት ውሸት ያስኩብሽ። አሁን እንኳን እዚህ መሀል አትግባ። በሶስት ውሸት ምንድን ነው የምትፈልጉት? ንገሪኝ። ምንድን ነው የበደልኳችሁ? ንገሪኝ። ንገሪያት እንጂ ንገሪያት፣ በየተራ ንገሪያት። ትናገሪም እንዲያረግሽው ነገር ግልጽ ሆነሽ አትናገሪም እንዴ? ግልጽ ሆነሽ ተናገሪ። ያረግሽው ነገር ብዙ ነገር ነው ያረግሽው። አሁን ብዙ ነገር ተናገሪ። አባቴን እንዳትናገሪ እሺ? ለምንድን ነው የማልናገረው? አባቴ እስኪሞት ድረስ ለእናንተ ጥሩ ነበረ። ስለ አባቴ ከኔ አላየሽም። አንቺ ነፍሰ በላ ከነ ቤተሰብሽ ነፍሰ በላ ነሽ። ምንም ነፍሰ በላ አትበል ነው። ነፍሰ በላነት አይተናነስም እኮ። እናቷ በህይወት አለች። እውነት ነው የምሰማው ነገር እውነት ነው። በህይወት አለች እናቷ በህይወት አለች። ሁሉንም ነገር ገና እነግራቸዋለሁ። እናቴ እንደነገርኩ መጀመሪያ አትፈልግም ነበር፣ ግን አጎቴ ደግሞ በእህቱ ቀልድ አያውቅም እና ደግሞ በጣም ሰይጣን የሆነ ሰው ነው። ምንድነው እቺ ከኔ የምትፈልገው? ግልጽ ነው ይልሽ። እኔ ካለበዚህ አሳየዋለሁ። ግልጽ ምንድነው እባክህ የት ትልክ እንደነበረ ምንም ነገር ሳይፈጠር አንተም ውጣልኝ፣ አንተም ውጣልኝ። አንቺ ራስሽ ውጪ። ለምንድን ነው ቁጭ የምትሉት? ውጣልኝ አንተ ሰውዬ። አልፈልግም። በቃ ነው ውጣልኝ፣ ውጣልኝ። ይኸውልሽ ሰማሽ? ለምንድን ነው የምትቀመጡት? አንቺ ነሽ ንገሪኝ፣ አንቺ ነሽ ወይ? አትንኪያት። ስለማታውቂኝ እኮ ነው። ስነ ስርዓት ያዥ። እና ከዛም በላይ ደግሞ ትልቁ ነገር እናቴ በህይወት አለች፣ አልሞተችም። ሰማን በወልድ መንፈስ ቅዱስ። ጭራሽ እናትሽ አሉ እና ለምን ሞተች አስባለሽ? ምንድነው ለማታውቁ? ታውቃለህ የእሱ አባት በምን እንደሞተ? ይሄን አክል ሚስጥር ነን እኛ። ምንም ነገር ሊቀል ይችላል፣ ግን ቤቴ ውስጥ ምንም ማድረግ አትችልም። አንቺ ማን ስለሆንሽ ነው? አርፈሽ ተቀመጪ፣ አስወጣሻለሁ ወቂ። እሱን ደግሞ እንደዚህ መናገራችሁ። ስለዚህ እባክህ ህይወትክ ላይ የሆነ ነገር ከመፈጠሩ በፊት ለአንድ ልጅ ብለክ የሆነ ነገር ከማድረግ በፊት ቆይ አንተ ስለኛ ቤት የምታውቀው ነገር አለ? ስለዚህ ቤተሰብ ምንም የምታውቀው ነገር የለም እኮ። ዝም ብለክ ነው መሀል ላይ ጣልቃ እየገባክ ያለው ነው። እሷ ምስኪን ስለመሰለች ለከኝ እኮ ስለ ቤተሰቡ ማውቀው ነገር የለም። ማታቂ እኮ ነው። በቃ እናትሽ የሰራችሁት ነገር ምንም ማውቀው ነገር የለም። ስለ እናቴ ምንም ማውራታችሁ። ለዛ ነው እንደዚህ የምታረቂ? ቆይ ምን አደረኩሽ? እህቴ ስላልኩ አይሽው በድፍረት ነው የምትናገረው። የምታውቀው ነገር አለ። አንተ ከኔ ህይወት ምንድነው የምትፈልገው? ካንቺ ህይወት ምንም አይፈልግም። በቃ ስለዚህ እባክህ ምንድነው ውጣልኝ። አንድም ቀን ጠልቼሽ አላውቅም። አንድም ቀን አንቺ ላይ ሌላ ነገር አስቤ አላውቅም። እኔ አንቺን ክፉ አስቤ አላውቅም። እሷ ደግሞ አንድ ቀን ግን ወደሽኝ አታውቂም አንቺ። ለምን? በህይወት መኖር አትፈልግም? ጭራሽ አንቺ ነሽ በህይወት እንድኖርና እንዳልኖር የምትፈቅጂልኝ? በደንብ እፈቅድልሃለሁ። አይ መኖር አልፈልግም የምትል ከሆነ ግን እያንዳንዱ ነገር አሳያለሁ። ይኸውልሽ እኔ እንድኖር የሚፈቅድልኝ እሱ ክርስቶስ ብቻ ነው። ገባሽ? አንቺ ወይም ያንቺ አጎት አይደለም። በፍጹም አታቀንም እያልኩክ ነው ያለው አይደል? ለሷ እንኳን ለዚህ ምስኪን ሴት መሆን አልቻልሽ። ነግሬሃለሁ። ሰማሽ? እሷ እህቴ አይደለች፣ ምስኪንም አይደለች። ምስኪንም ብትሆን ደግሞ አባቷ ምስኪን አይደለም። አባቴን እንዳትናገር እሺ? ለምንድን ነው የማልናገረው? አባቴ እስኪሞት ድረስ ለእናንተ ጥሩ ነበረ። ስለ አባትሽ ታውቂያለሽ? አላየሽም? ስለ አባትሽ ምንም የምታውቂው ነገር የለም። ዝም በይ። ስለ አባቴ እንዳትናገሪ። ስለ አባቴ መናገር ድፍረት የለሽም። አንድ ነገር ልንገርሽ፣ አባትሽ በጣም መጥፎ ሰው ነው። እኔ ደግሞ እዚህ የመጣሁት አሁን ላይም እያደረኩት ያለሁት አባትሽን ለመበቀል ነው። በቃ እውነቱን ነው ማወቅ የምትፈልጊው? ምን በድፍረት ነው የምትናገረው? ለምንድን ነው የማልናገረው? አባቴ እያንዳንዱ ነገር ሲያደርግ ድፍረት አልነበረው? እዚህ ወንድ ሰብስበሽ እሷን ምንም ወንድ ሰብስቤ አይደለም። እሱ ፍቅረኛዬ ነው። ፍቅረኛዋ ነኝ እኔ። ወንድ ምናምን ሲጀመር አንተ ምን አይነት ወንድ ነህ? ማለት ምን አይነት ወንድ ነህ? ከሁለት ሴት እህትማማቾች መሀል የምትገኝ ምን አይነት ወንድ ነህ? በቃ ያለ ነገር ነው። በቃ ተፈጠረ ያ ነገር። ከሷ ጋር ነገር ጨርሰን እኮ ነው። በቃ ከሷ ጋር እንደ አዲስ ተግባብተን እኮ ነው ተነጋግረንበት እኮ ነው የጀመርነው። ላይፍ ብለን የጀመርነው ከሷ ጋር በቃ ጀስት በቃ ምን አይነት ሴት ግን እንደሆነች እሷን ታውቃለህ? በቃ ማንኛውም ተው ፍቅርና ፍቅር ነው። በቃ እሷ እንዳለያያችሁ ታውቃለህ ከሷ ጋር? እኔ እሱን በምንም ነገር ላውቅ አልችልም። በቃ ንገሪው፣ እንዴት እንዳለያየቻችሁ ንገሪው። ምን አገባህ? ቆይ አንተ ስለሱ ምንድነው? ከሱ ጋር ልታፋታኝ ነው? ምን ብያፋታሻለሁ? ንገሪው እስቲ ንገሪው፣ እንዴት እንዳለያየቻችሁ ከዚህ ሰው ጋር ንገሪው እስቲ። በምን አይነት መንገድ ነበር?
በባለፈው ነግረሽኛል ምንም የምትናገረው ነገር የለም። በቃ እሷ የድሮ ማንነቱ ናት። አሁን ደግሞ እኔ ነኝ። አሁን ደግሞ እኔና እሱ ልንጋባ ነው። የወደድኩት ነው፣ በጣም የወደድኩት ነው ያለያየሽ። ከመወደው ሰው ጋር ያለያየሽ ታውቃለህ። ይሄን ነገር አላውቅም፣ ግን ያው ከሷ ጋር ያለኝን ነገር ጨርሼ ከሷ ጋር እንደጀመርኩ ነው። በቃ እሷ አልፈልግህም ብላኝ በብዙ ነገር ውስጥ አልተን በእኔ በምታያቸው ነገር ውስጥ አልተን የተለያየ ነው። ከዛ ከሷ ጋር ደግሞ እንደ አዲስ ተግባባን። እንደ አዲስ በቃ ተመችቷል። አሁን ያለሁበት ህይወት በጣም ተመችቷል። የሰማኸውም ያየኸውም ነገር እኔ ያደረኩት ነገር አይደለም። ሁሉንም የፈጠረችው እሷ ናት። እኔ አንተ ላይ ምንም አድርጌ አላውቅም። ጥፋት ከተባለ አንተም ማፍቀር ነው። እስቲ አሁን ንገሪው እስቲ። እውነቷን ነው ማለት ወይስ አትወዳትም ነበር? አሁን ብሮ ያለፈ ነገር ወደ ኋላ መመለስ በቃ ያለፈ ነገር ቢያንስ እንኳን በምን ምክንያት እንዳለያየች እቺ ሰይጣን የሆነች ሴት እየነገርኩ ነው። ስለኔ ሰይጣንነት ምንም ነገር አያገባህም እያልኩ የሚመልሰው ነገር አለ ወደ ኋላ የሚመልሰው ነገር አለ። ምክንያት ማቅረብ መደርደሩ ምናምን ምን ወደ ኋላ የሚመልሰው ነገር አለ። ምናልባት አሁን ትወዳለች ይሆናል። ትወጃለሽ አሁን ምን አገባሽ? ለምንድን ነው ማገባሽ? እጮኛ እኮ ነው አሁንም አይደል? ምናልባት እንደዚህ የሚያደርጋት እኮ ስለምትወደው ሊሆን ይችላል። በጭራሽ ትንሽ ቀናትንም ቢሆን አብሬያት ቆይቻለሁ። ሰማሽኝ? እዛ ሰላማዊ ቀኖችን ስታሳልፍ ነበርች። አንተ ሰውዬ ቆይ ለምንድን ነው ህይወቴን እየበጠበጥክ ያለው? እኔ ህይወትሽን አልበጠበጥኩም። በደንብ እየበጠበጥክ ነው። በቃ ነገርኩህ፣ የሚገባን ሰጣለሁ አልኩህ። ለምን አትወጣም ከህይወቴ? ምንድነው የምፈልገው ሌላ? ገና ብዙ ነገር ካንቺ ፈልጋለሁ። ምንድነው ሌላ የምፈልገው ከኔ? ስለተንጨረጨርሽ አይደለም። ገባሽ? በመንጨርጨርሽ አይደለም። በመንጨርጨር አይደለም፣ በተግባሪ ግን አሳያለሁ። አንተን የፈለገች ለወጥመድ እንደሆነ ግን ታውቃለህ። እሷ ብሮ የምትለው ነገር ነው። ሰማኸኝ? እየነገርኩህ እኮ ነው። አንተ ይኸውልህ ወጥመድ ነህ። ሰማኛለህ? ወጥመድ ለምን አይበቃህም? ቆይ ለምን አትወጣልኝ? ውጣልኝ። ለምንድን ነው የማትወጣ? ውጣልኝ። ከሱ ጋር ደግሞ ልታጣላኝ ነው እንዴ? ውጣልኝ። ሁሉ ነገር የሰማሁትን ሁሉ ነገር ነግሯል። ምንም ነገር አትነግረውም። ውጣ ውጣ። ሰማሽኝ? እነግረዋለሁ። ለምንድን ነው የምትነግረው? ውጣልኝ። አንድ ላይ ማንነት ሁላችሁም ተሰብሰቡና ውጡ። በቃ ውጣ። ይኸውልሽ ስነ ስርዓት ያይሽ። ለምንድን ነው የሚይዘው? ከሱ ጋር ልታጣላኝ ነው? እሺ እሺ ነው የምልሽ። ውጣ። እኔ እሱ ስላለ ይኸውልሽ ስነ ስርዓት ይዛታለህ። መጀመሪያ ላይ እስቲ እንነጋገርበት። እስቲ ነይ ቁጭ እየሰማከው አንዴ ቁጭ በይና እንነጋገርበት። ይሄንን ሁሉ ነገር እንዳደረግሽ ሲያውቅ ይቅር ይልሻል? እንደዚህማ አትሁን። ይቅር ይልሻል? እባክህ አስወጣልኝ። በቃ ምንም ነገር ከሱ ጋር ማውራው ነገር እስቲ ግልጹን ይንገረኝ። እስቲ እውነትና ውሸቱን እስቲ እንለየው። በቃ እያንዳንዱ የሚያወራው ነገር ውሸት ነው። ምንም ነገር እንዳታምኑ። ለመሆኑ እዚህ ድርጊት ውስጥ እጅ አለበት የለበትም እኮ የምትለው ነገር አሁን አይነት ቤቱን በስሟ ልታዞር እንደሆነ ታውቃለህ ወይስ አታውቅም? አውቃለሁ። ጭራሽ ታውቃለህ? አውቃለሁ፣ ግን ከሷ ጋር መሆኑን አብረን ከሷ ጋር ነኝ ያለች። ሌላ ሰው እናስገባ እኔና እህቴ ብቻ ሆነን ነው። ሌላ የሷ ቤተሰቦችም አይገባ እኔም ቤተሰብ አይገባ። ይኸውልህ እዚህ ጋር ግን እንደዛ አይደለም እያደረገች ያለችው። ምንድን ነው ያደረገችው? ታስረዳኝሽ። እየሰማኸኝ ነው? ምንድን ነው የምትለው? እባክህ እስቲ አታስቆሚው። እስቲ ይናገር። እስቲ ልስማው። ምንም ያወራው ነገር ውሸት ነው። እባክህ ምንም ነገር እንዳታምኑ። አሁን እኔ እንድትመልሽልኝ የምፈልገው የአባቴንና የኔን ስም ለምንድን ነው ከካርታ ያወጣሽው? ቤትሽ ባልሆነው ነገር የምን አባት ነው የምታወሪው? ይኸውልሽ የአንቺ አባት ሞታል አይደል? ትሰማኛለህ? ነው ቤት ይኛል። አንቺ ማናችሁ? እናቷ እንደሞተች ነው የምታውቀው አይደል? እኔ እናቷ በህይወት አለች። እናቷ በህይወት አለች። እውነት ነው የምሰማው ነገር በህይወት አለች። እናቷ በህይወት አለች። ሁሉንም ነገር ገና እነግራቸዋለሁ። ገባሽ? እናቷ በህይወት አለች። የሚነገረው ነገር እውነት ነው? ንገሪኝ እስቲ። እውነት ነው ግን አሁን በቃ ሁሉንም ነገር የሚያወራው ውሸት ነው። እባክህ አንተ ሰውዬ እባክህ ተወኝ። ለምን እንደምትወው የሰማው ነገር ግን እውነት ንገሪኝ። እውነት ነው? እናቷ በህይወት አለች። የሚያወራው ነገር እውነት ነው ወይ? እናንተ ስለሷ ምንም አታውቁም። ምንም አታውቁም ስለሷ። አውሬ የሆነች ሴት ናት። ምንድን ነው የምትፈልጉት? እሺ ከአንቺ ምንም ነገር አንፈልግም። ለምንድን ነው አልፈልግም? ቤቱን ልታዞረው ጫፍ ደርሳለች እቺ ሴት። ምንድን ነው የምትፈልጉት? ንገሪኝ። ምንድን ነው የበደልኳችሁ? ንገሪኝ። ንገሪያት እንጂ ንገሪያት፣ በየተራ ንገሪያት። ዝም ነው የምትለው? በቃ ዝም ነው የምትላት? ኧረ ምን ልበላት እኔ። እውነት ነው ግን አሁን አንቺ በቃ ስለምፈልግ ስሚኝ፣ እኔ እውነት ነው የምሰማው ነገር ምንም የምታውቀው ነገር የለም። እባክህ ቁጭ በይ።
እኮ አሁን የምሰማው ነገር እውነት ነው ወይ? አባትሽ መበቀል ስለምፈልግ አባቴ ምን ስላደረገ? ምክንያቱም ስላሳደገ ስላበላሽ ስላጠጣሽ አባትሽ ምን ታውቂያለሽ አንቺ? እኔንም የበቀልሽ በቃ ማስኬጃ መንገድ ነበር። በፍጹም አንተ እንደዛ አይደለም የሚጠቀሙት። እባክህ ገና ብዙ የምነግርሽ ነገር አለ። አንተ ለምንድን ነው ቆይ ማለት አፍራን በጣም ብዙ የምነግርሽ ነገር አለ። አሁን የመጫው ሞራ የለሽም አንቺ። ለምንድን ነው የሌለኝ? ዝም በይ። ስላንቺ አባት ወለቱ ስላልነገርኩሽ ንገሪኛ። ምንድነው ማለት እናቴ እንዳሰቃያት ስላልነገርኩሽ ምን አድርጎ ነው ያሰቃያት? ታያት ምንም የሌላችሁን ሰዎች እኮ ነው አምጥቶ ያኖራችሁ አይደል? እሺ አንቺንስ ተቀብለንሻል። የቴንሽ ብዬ ተቀብዬሻለሁ። ምን አይነት ብሎ አኖሮሻል። ሰው እኮ አንድ ቀን ላበላው ያዝናል አይደል? የአውሬነትሽ ጥግ አየሽው። ለእህትሽ እንኳን መሆን አልቻልሽም። እኔ ምንም አውሬ አይደለም። ሲቀጥል እሷ ምንም እህቴ አይደለችም። ስለዚህ እስካሁን እያለኝ ያለው ነገር በሙሉ እውነት ነው ማለት ነው። ከሷ ጋር የሚያለያየሽኝ እዚህ ጋር ብዙ ነገር የምታደርጉ ነገር እውነት ነው ማለት ነው። በፍጹም በቃ እሱ ምንም ነገር አትስማው። አንተ እዚህ ውስጥ ምንም የለህበትም። እባክህ እዚህ ጋር እየሰማሁ እኮ ነው። እናትሽ እንኳን እኮ በህይወት እንዳለች እኮ እየሰማሁ እኮ ነው። አዎ እናቷ በህይወት አለች። ሁሉንም ነገር እኔ ያስረዳሃለሁ። ምንድን ነው የምታስረጂው? እውነቱን ነግረሽኝ እስኪ አሁን አስረጂው። ቆይ ምንድን ነው የምትፈልጉት ከኔ? ከሱ ጋር ማለያየት ነው? ንገረኝ። የምን ከሱ ጋር ማለያየት? ምን ያላረግሽው ነገር አለ? እሺ አባቴ በድልሽ አንቺ ምስኪን እናቴ እኮ አታፍሪም? ግን እኔን ነው የምትናገረው? አንድ ቀን አታፍሪም? በኪዳነ ምሕረት ምን አይነት ሴት ነሽ አንቺ? ለፍቺ መጥቼ ይኸውልህ ብሬን ማፈሰው አልችልም። እዚህ ቤት እቺን ሴት ከዚህ ቤት ውጭ ለማድረግ የምትሰራ ሴት ናት። በአባቷ ቤት እናቷ ከኋላ ሆና በገንዘብ እያገዘቻት ሙታለች ተብላ እናትየዋ እቺን ሴት ከዚህ ቤት ለማባረር። ስለዚህ ያ ሁሉ ገንዘብ ነው የሚሰጠኝ ምንም በቃ የተገዛልኝ እቃዎች ምናምን በዛ ገንዘብ ነው ማለት ነው። በቤት ውስጥ ነገሮች ገንዘብን ትሰጣለች። ገንዘብ ትቀበላለህ? ለስራ ማስኬጃ ያለች ራሱ ስራ በየቀኑ ነው የምትሰጠኝ እኮ። የምን የስራ ማስኬጃ ነው? ስራ የሆነ ሆቴል ቢልን ከፍት እያሰብን ነበር። አሁን እሱን ለምን ለብቻ እናወራም? ቆይ ለምንድን ነው ለነሱ እያወራሃቸው ያለው? የቤት ኪራዩንም ገንዘብ እየወሰድሽለት ነው ማለት ነው የምትሰጪው? እሱ ምንም አንተ የሚያገባክ ነገር አለ? እኔንማ አያገባኝም እኮ። እንገርሽ ሁሉንም ነገር አንቺ እዚህ ውስጥ ምንም ነገር የለሽበትም። ግን ይሄ ቤት ለእኛ ስለሚገባ ነው። አባትሽ እናቴን በጣም በብዙ ነገር ነው ያሰቃያል። ስለዚህ እያንዳንዱን ነገር መበቀል ስለምፈልግ ነው። በቃ ምንም የእናንተ አይደለም። እናንቺ ይኸውልሽ እናንተ ግልጹን ካልነገርሽኝ የመጨረሻችን ነው። ጉድሽን ነው ዘርግፌ የምናገርልሽ። የምን ጉድ? እባክህ ብዙ ጉድ አንቺ እንደዚህ ለካ ስንት ነገር የምትይኝ የሁሉ ነገር ነው። እባክህ እኔ እናንተ እናወራለን አልኩህ አይደል? አረ ምንም እኔና አንቺ የምናወራው ነገር የለም። ምንም እኔና አንቺ የምናወራው ነገር የለም። አሁን እኮ እዚህ መሀል ላይ አትግባ። ሶስት ውሸት ያስኩብሽ። አሁን እንኳን እዚሁ ጋር እዚህ መሀል አትግባ። በሶስት ውሸት እኔ ገና መቶ ውሸት ውሸት ተዋሽልሃለች። እሱ ዝም ብሎ ነው እያወራ ያለው። ሲጀመር አንተ እንዴት አይገባም? ከእህቷ ነጥቃ ስትወስድህ ለእህቷ ያልሆነች እንዴት ላንተ ትሆናለች? ቆይ ላይ ምን አታወኝም አንተ ሰውዬ? ዝም በይ። ለምንድን ነው የማታወኝ? ለምንድን ነው የምተውሽ? ለዚህ ነው ይሄንን ሁሉ ነገር ያወጣል። ለምንድን ነው የምተውሽ? ለምንድን ነው የምሸነፈው? እውነትን ስለያዝኩኝ ነው እንጂ ይሄ ሁሉ እንጀም ሰርተሽ እንኳን ትንሽ ወንጀል አልሰራሁም። ምንም እያንዳንዱን የምታውቀው ነገር የሚገባኝ እያንዳንዱ ነገር ነው። የሚገባሽ ነገር እንዳለ ግልጽ ሆኜ ሙሉ ለሙሉ ለነገረው ነው። እስካሁን ድረስ ያረጋግሽ የነበረው ነገር ግልጽ ሆኜ ነግረው። ምንም መናገር አልችልም። እባክህ እኔ እናገራለሁ። ግልጽ ነው። ምንም መናገር አልችልም። ቆይ ትነግረኛለህ። እኔ ከመናገር እሱ ይኸውልሽ እኮ ግልጽ አድርገሽ ንገሪኝ። አስረጅኝ። ሰማሽኝ? ምንድነው ለሷም ለኔም ለሱም አለ አስረጅኝ። ሁሉ ነገር እዚህ ያለው ነገር እውነታውን አስረጅኝ። ሁሉንም ነገር አስረዳሃለሁ። አንተ ግን ምንም ነገር መናገር አትችልም እኮ። እኔ እንዳልናገር ከፈለግሽ ተናገሪ። አንቺ እስካሁን ስታደርጊ የነበረውን ያሴርሽውን ሴራ ምናምን ግልጽ አድርገሽ ተናገሪ። ሁሉን ነገር ማለት ነው። እሺ ሁሉንም ነገር እነግርሃለሁ። በቃ እናቴ በህይወት አለች የለችም ብዬ ዋሸሁክ? ምናልባት አንተ ብታውቅ ለእሷ ትነግራታለህ ወይ ለሆነ ሰው ትናገራለህ ብዬ ነው። ግን በቃ እናቴ ደግሞ የእሷን አባት መበቀል ትፈልጋለች። የገደለችውም እሷ እንደሆነች እባክህ ያልገደልኩትም የእሷን አባት ይኸውልሽ፣ ያስገደላችሁት እናንተ እንደሆናችሁ ንገሪኝ። የነብሰ በላ አባሪ ሆኜ ነው ስኖር የነበረው። በፍጹም ነው አይደለም የገደልኩት። ማን የገደለው? ንገሪኝ፣ ለሱ ንገሪኝ። ጠይቃት በእናትህ። እሺ ትወጂኛለሽ? እኔ የምትወጂኝ ወደፊት የምታስቢኝ ሆነ እውነቱን ንገሪኝ። እንዴት እስከዛሬ ሸወሽ ደበቅሽኝ? ንገሪኝ፣ እስከዛሬ ድረስ ማን የገደለው?
የእሷን አባት ንገሪኝ። እሷ ታውቀዋለች። አነዛው ንገሪን። የእናቴ ወንድም በቃ አጎቴ ነው። እባክሽ አይዞሽ እባክሽ አንቺ የምትወጂው የእሷ አጎት መዘጋጃ ቤት ላይ የሚሰራው ሰው። ተረጋጊ እባክሽ እባክሽ እባክሽን ተረጋጊ እባክሽ አፍራን እባክሽ በእግዚአብሔር እባክሽ እኔ አይሆንም። ለምን ቆይ ለምን ረጋቢ ቆይ ለምን የሁሉ ነገር ለምን እባክሽ እንደዚህ ለምን አንድ አባቴ ብቻ እያለ እሱ ብቻ እንዳለኝ እያወቃችሁ ለምን እባክሽ ተረጋጊ። ምክንያቱም መበቀል ስለምንፈልግ አባትሽ ብዙ ነገር ስላደረገ እናቴ ስላሰቃየ እንዳታወሪ ስለ አባቴ ለምንድን ነው የማላወራው? እውነቱን ነው ማወቅ የምትፈልጊው? ረጋቢ እባክሽ አፍራን እባክሽ የአንቺ ለቅሶ እዚህ ጋር ምንም የሚያመጣው ነገር እባክሽ እባክሽ ተረጋጊ እባክሽ ተረጋጊ እባክሽ ገና ብዙ ያልተናገረችው ነገር አለ። እባክሽ ረጋቢ እባክሽ ተረጋጊ እባክሽ ተረጋጊ እባክሽ ገና ብዙ ማጣራት ያሉት ነገሮች አሉ። እባክሽ ተረጋጊ እባክሽ ትሰሚኛለሽ? ከዚህ በላይ አሁን ሌላ ነገር አልፈልግም። ምንድን ነው ከኔ የምፈልግ? ሰማሽ? ሁሉንም ነገር ተናገርካ? አዎ እኔ ካንቺ ገንዘብ አይደለም የቤት ገንዘብ እችን የምታክል ቤት አልፈልግም። እሺ ምንድን ነው ከኔ የምፈልገው? ይኸውልሽ አሁንም በሱ ፊት ነው የምጠይቅሽ። ይሄን ሰውዬ እንዴት ነው የገደላችሁት? በደንብ ስለምታውቂ ትነግሪኛለሽ። ይሄ መናገር አልችልም። ትነግሪኛለሽ። ይሄ መናገር አልችልም። ህይወቴ አደጋ ላይ ነው የሚወድቀው። ስለዚህ ምንም የምናገረው ነገር የለም። የምን አደጋ? አሁንም ህይወትሽ እኮ አደጋ ላይ ነው። አሁንም እኮ አደጋ ላይ ነው። ይሄን ብናገር ደግሞ የብስ አደጋ። ካሜራውን እንዳላጠፋሁት አይተሻላል? ይኸው አለ እየቀረጸ ይኸው ድምጽ ተቀርጸሽ። እባክህ እኔ ፈለግከውን ነገር አደርግልሃለሁ። ይሄን ካሜራ አጥፋለሁ። ይኸውልሽ አሁንም ገና ድርድሩ አላለቀም። ሰማሽኝ? በሱ ፊት ነው የምጠይቅሽ። ይሄንን ሰው እንዴት ነው የገደላችሁት? እንዴት ነው የሞተው? ታውቂያለሽ በደንብ ከአስከፍ እርግጠኛ ሆኜ ነው የምነግርሽ። ተናገሪ አንቺ ምን እሺ ነው አንቺ አትናገሪም? እንዲያረግሽው ነገር ግልጽ ሆነሽ አትናገሪም? ምን ግልጽ ሆነሽ ተናገሪ። ያረግሽው ነገር ብዙ ነገር ነው ያረግሽው። አሁን ብዙ ነገር ተናገሪ። ምንም መናገር አልችልም እያልኩ እህትሽን አብሮ አደግሽ ናት። ጉድሽን ነው የማወጣው። ይኸውልሽ ቆይ ለምንድን ነው በሱ የምታስፈራራኝ? ምንም መናገር አልችልም። እናገራለሁ። ፋይልም ማስረጃም አለኝ እኔ ራሱ። ተናገሪ። ግልጽ ሆነሽ ካልተናገርሽ ይኸውልሽ ማስረጃውን አሳያችኋለሁ። ነውጥች ካልተናገርሽ ራሱ በቃሽ። እንደነገርኩ ከአባትየው ታሞ ነበር። ከዛ ደግሞ እኔ ነበርኩ መንከባከባቸው። እሷ ስራ ምናምን ስለምትውል እኔ ነኝ የቤት መውላው፣ እኔ ነኝ መንከባከባው። የእሷን አባት? አዎ። እና አጎቴ አንድ ሀሳብ አመጣልኝ። በአብዛኛው ሰውነቱ ምናምን ነገር ስለደከመ ጁሶች ምናምን ነገር ይጠቀማል። ልሰራላትም ራሴ ነው እና ቀን በቀን ስሰጠው የሆነ መድኃኒት ሰጠኝና ይሄን መድኃኒት እንድሰጠው እና ቢያንስ ከሳምንትና ከ15 ቀን በኋላ እንደሚሞት ነገረኝ። ባንዴ አይገለም። ከዛ ሳምንት ቆይቶ ነው የሞተው። ብቻ ጁስ ውስጥ እየሰጠው ነበር። በቃ በዚህ ምክንያት ነው እሷም አባቴ የሞተው። እንቺ ነፍሰ በላ ከነ ቤተሰብሽ ነፍሰ በላ ነሽ። ምንም ነፍሰ በላ አትበል ነው። ነፍሰ በላነት አይተናነስም እኮ ባደረገው ነገር ከፍያ ነው በቃ የሰጠሁት። እኔ ሌላ ምንም ነገር አላረኩም። ኧረ በስንት ነገር እያለ አንቺ ይሄን ነገር ስታረጊ ግን ትዕዛዝ እየታዘዝሽ ነበር። በቃ አጎቴ ነበር እንደዚህ የሚያደርገው። አጎትሽ ነው ወይስ እናትሽ ናት? ሁለቱ አንድ ላይ ናቸው። ግን በቃ ዋናውን እናቴ እንደነገርኩ መጀመሪያ አትፈልግም ነበር። ግን አጎቴ ደግሞ በእህቱ ቀልድ አያውቅም እና ደግሞ በጣም ሰይጣን የሆነ ሰው ነው። በቃ ሁሉን ነገር ያስተማረኝ፣ ሁሉን ነገር ያደረኩት በሱ ነው። በቃ ከዛ መጨረሻ ላይ ሞተ። ተውኝ በቃ እኔ ከዚህ በላይ ምንም አውቀው ነገር የለም። ጭራሽ እየተበሰጫጨሽ እኮ ነው እያወራሽ ያለሽ እኮ። ግልጽ ሆነሽ ተናገሪ። ከዚህ በላይ ምን ተናገሪ? ምን ላውራሽ? ምንድነው እቺ ከኔ የምትፈልገው? ግልጽ ነው ይልሽ። እኔ ካለበዚህ አሳየዋለሁ። ግልጽ ምንድነው? እባክህ የት ትልክ እንደነበረ
ግልጽ ሆኜ ነው የምነግርልሽ። ምንም ነገር መናገር ጠንቋይ ጋር እንደላክሽኝ ታሳብጃት እንደነበረ እህትሽን የመጨረሻ ደረጃ እንደደረሰች አቁም። ያው አሳየዋለሁ፣ ማስረጃ ከተባለ አሳየዋለሁ። እባክህ ምንም ነገር መናገር ያዘው እባክህ። ቆይ እባክህ ያዘው፣ ታሳየኛለህ። ግልጽ ሆነሽ ተናገር። ምንም መናገር አይችልም። ምንም መናገር አይችልም። ለምንድን ነው የማይናገር? አንቺ ስላልሽ ነው የማይናገር? አዎ እኔ ስላልኩኝ። ለምንድን ነው የምትናገረው? እውነቱን ተናገርኩኝ አይደለ? ይሄ በእኔና ባንተ ማለት ነው። ይሄ ብቻ አይደለም የተናገር፣ ግልጹን ተናገር። ታሳብጃት እንደነበረ ጠንቋይ ቤት እንደሄድኩኝ ልከሽኝ እንደሄድኩኝ ጫፍ ላይ ደርሳ ነበር። ለምን አታውኝም? ቆይ ለምን ተውሻለሁ? ግልጹን ተናገሪ። ለህይወቴ መበላሽት አንቺ ነሽ። ማንኛው አምስት አንቺ ነሽ። እባክህ ከሷ ጋር የሚያለያየሽኝ አንቺ ደህና ሰው መስለሽ ስንት ነገር ስታደርጊ የነበርሽው ይሄንንም አድርገሻል። እውነቱን ነው ማወቅ የምፈልገው። እንደው ምንም ነገር ነው የማልወድቅ። በቃ በለው እሱ እናንተ ነው የምታውቁት። ጌም መጮቻ ነው ያደረግሽኝ ማለት እኮ ነው። እኔ እኮ እንደ ጌም ነው የተጮሽብኝ፣ በረኛ አድርገሽ ነው የተጫወትሽብኝ ማለት ነው። በቃ ምንም ነገር የሚመጣብሽ እንደከላከልሽ ብቻ። እባክህ አሁን ሁሉንም ነገር አውቃለሁ አይደል? አሁን አንተም ከህይወቴ ውጡልኝ። ተነስና ውጣልኝ። ተነስ ውጣ። አንቺ ነሽ እንደውም ከዚህ ቤት መውጣት ያለብሽ አንቺ ነሽ። አንቺ ነሽ መውጣት ያለብሽ። ለምንድን ነው የምወጣው? እሷ ትገባለች፣ አንቺ ትወጫለሽ። አሁን ለሷ ተቀየር። ለምንድን ነው የምወጣው? ውጣ ራስህ። አልወጣም። ለምን ነው የምወጣው? ለምንድን ነው የምወጣው? ትክክለኛ ሰው እሷ ነች። ውጣ አንተ፣ ውጣ። ትክክለኛ ሰው እሷ ነች። ትክክለኛ ሰው እሷ ብቻ ነች። ውጣ እያልኩህ ነው። ትክክለኛ ሰው እሷ ብቻ ነች። ትክክለኛ ማስረጃ አለ። ማነው እሱ? እዚህ ቤት እኮ ምንም አይደለም። እኔ ምንም አልኩ። እውነቱ ግን ይጋለጣል። እውነት ተጋልጦ ግን ይወጣል። ትክክለኛ ሰው እሷ ነች። እውነት አለ። ሁሌም እውነት አለ። ሐሰት ውሸት። አንድ ነገር ልንገርህ፣ ሐሰት አይኖርም። አሁን ላይ አንተ ምንም አይደለም፣ ለኔም ለሷ ምንም አትችልም። ምንም አሉ። እውነቱን ግን አወጣለሁ። እውነቱን ተባብሬ ግን አልወጣም። ለምንድን ነው የማትወጣው? ውጣ። አልወጣም። አንቺ ነሽ በቃ እውነቱን ማወቅ ይፈልጋል። አልወጣም። በቃ ጭራሽ እኮ አንቺ ከሷ ጋር ማለየተሽኝ፣ እዚህ ጋርም ደግሞ እኔ ፊልም ሰርተሽ ውሸት እዚህ ጋር ስንት ነገር አድርገሽ ሸፋፍኜ ስላስቀመጥኩልሽ፣ ስለዚህ ሻወቅ አሁን እውነቱን ነው እየተናገርኩብሽ ያለው። እስቲ ለሱ እንኳን ምላሽ መልሽልኝ። እውነቱን ምን አይነት ባለጌ ሴት ነሽ አንቺ! እንዴት ባትወለጂ እንኳን እንዴት ምንም አያገባል። ያገባናል። ችና ፊቷን ያገባናል። በደንብ አስገባል። በደንብ ያዘባል። ምንም ነገር ካሜራ እንደው ታጠፋልኛለህ። አጥፋልኝ ካሜራ። ሰማሽ? አይጠፋም። አሁን ቀጥ ብለሽ ወደ ህግ ነው እንድትሄጂ የምፈልገው። ቀጥ ብለሽ ደግሞ አንድ ነገር እነግርሃለሁ። እኔ ህግ ሄዳለሁ፣ ግን ነገር ፈታለሁ። አንተ ግን ከዚህ እንደወጣህ ብዙ ማስረጃ አለ። አንቺ ከዚህ እንደወጣህ ሟች ነህ። ይሄንን ማወቅ አለብህ። ማን ነው ሟቹ? እኔ ደግሞ ነገ ተፈትቼ አንተ ለቅሶ ላይ ይቀመጣል። ይሄንን እወቅ። ስለዚህ እባክህ ምንም ነገር ሳይፈጠር አንተም ውጣልኝ፣ አንተም ውጣልኝ። አንቺ ራስሽ ውጪ ነይ። አሁን ቀጥ ብለሽ ወደ ህግ እንድትሄጂ ነው የምንፈልገው። ወደ ህግ ይዘሽ ፍጹም ወደ ህግ የሚባል ነገር የለም። ለምንድን ነው የሚባል? ና ሳጅን ዋና ና ልንገርህ፣ አንድ ነገር ልንገርህ። በህይወት ልንገርህ ባለጌ እቺ ውሻ በቃ ተጫወተችብኝ ጭራሽ። እቺ ባለጌ አረፋን ራሱ እንዴት ብዬ እኮ ነው አይኗን ራሱ እንደማያት ራሱ ግራ ገባኝ። እባክሽ እንግዲህ የሆነውን ሁሉ እንዲጋለጥልሽ አይደል የፈለግሽው? በቃ አሁን አንቺ መረጋጋት ነው ያለብሽ። ተረዳሽ? ይኸውልህ አብርሃም ነው አይደል ያልከኝ ስምህን? ይኸውልህ ወንድም አብርሃም፣ ሴት እንግዲህ ምን አይነት ስራ ስትሰራ እንደነበር እንግዲህ በግልጽ አይተሃል። ለእኔ ማስረጃ የሚሆን ነገር ትነግረኛለህ። ስራዋና ቤተሰቦቿ መጋለጥ አለባቸው። እችም ሴት ነፃ መውጣት አለባት። እስከ መጨረሻው አብረን እንድትሆን እፈልጋለሁ በዚህ ጉዳይ ላይ። አንተንም ቢሆን መጫወቻ ነው ያደረገች። በግልጽ እኮ አልወድህም አለች እኮ ነገረችኝ እኮ። ስለዚህ አንተ እያንዳንዱን ነገር ትነግረኛለህ ለኔ። እሺ ምን እንድነግርህ የምትፈልገው? መጀመሪያ ገንዘቡን እንዴት ነው ትሰጠኛለች አይደል? ገንዘብ ከየት ነው የምታመጣው? የቤት ኪራይ ገንዘብ ነው የምትሰጠው? ከእናቷ ቤት ተቀበለች ነው? በቃ ስልኬን ትራንስፈር ነው የምታደርግልኝ። በስልኬ ነው ትራንስፈር የምታደርግልኝ። ከየት ታምጣው አትነግረኝም? ትራንስፈር ነው በቃ። በፍቅር ይልክልሃል። የምፈልገውን ገንዘብ ስጠይቃት 100 ሺህም ጠይቃት 200 ሺህም ጠይቃት እስከ 1 ሚሊዮን ብር ድረስ ጠይቃት ለስራ ማስኬጃ ብዬ ስጠይቃት ትልክልኛለች በስልኬ።
ይሄን ሁሉ ገንዘብ ከየት ነው የምታመጣው? የሚመስልህ አይዶን እኔ ቤት ውስጥ በቃ ቤቱን 200 ሺህ አንድ ቤት ውስጥ ዘይት የማትገዛ ሴት አይደል? አስቤዛ የማትገዛ ሴት 100 ሺህ 200 ሺህ ብር ከምን አምጣ ነው ቴክስ የምታደርግልህ? የባትዩ ጀስት ቤቱን ብቻ አላውቅም መሰለኝ ብር አለው መሰለኝ አባታቸው የእሱ አባት በእርግጥ አለው እንዳለ የአካውንቱን ገንዘብ ወደ እነሱ እንዳዞሩት ትነግራኛለች ያባትሽ። እሺ እና ለስራ ማስኬጃ አለ ምንም ነገር ስጠይቃት ራሱ ምንድን ስራ ልንከፍት ነበር ነው ያልከው? ሆቴል ልንከፍት ነበር። ከተከፈተ በኋላ እንደገና ጨዋታዎች ታደርጋለች። አልገባኝም ነበር እኮ እኔ አሁን እኮ ነው ነገሮች ከሆነ ነው እየገቡኝ የመጡት እንጂ እኮ ነው ታውሬ ነበር። ጠንቋይ ቤት ደህላል ሄጃለሁ። በቃ እንደዚህ አድርግ ብላኝ ልካኝ ነበር። 2 በጋ ሲዘኝ ሄጄ ነበር። በጊዜ ሄጄ ነበር። ጠንቋይ ቤት ሄጄ ነበር። እሷ የምታውቃቸው ነበር። እዛ ልካኝ እኔ ስራ አይመቸኝም በልና ነገራቸውና እንደዚህ አድርጉልኝ ብላቸው ቀን ነገር ሰጥተውኝ ህሊኔ በቃ እሺ ሊለኝ አልቻለም። አምጥታ እስከ ማሳበር ጫፍ ድረስ የሚያደርስ ነገር ግን ያን ነገር ለማድረግ ህሊኔ ያልቻለም። ጠፋብኝ አልኳት። የሰጡኝ ነገር ጠፋብኝ አልኳት እንጂ በቃ እሷን እስከ ማሳበር ጫፍ የሚደርስ ነገር ነበር። ሰጥቶኛል በቃ እና ለምን አልሰጣሃትም? በጇ ምን ብዬ ሰጣታለሁ? ይሄን ያክል ገንዘብ እየሰጠችህ ለምንድን በተሳብዳት መቼስ ግድ አይደለም ማለት ሰውኛ ህይወት ሰውኛነት ያለ እዚህ ጋር ደግሞ እኔም እኮ እህትም አለኝ እናትም አለኝ። ስለዚህ አስበህላት ነው ማለት ነው። ለሷ በቃ ስላሰብኩላት ነው። በቃ ትንሽ እንኳን ለሷ የሆነ ፍቅር ነበረኝ። ትንሽ ራሷ እንትን ስላለችኝ ነው እንጂ እሷ ነቻው እንዳጣላችኝ ሲነገረኝ ነው እንጂ ኢቭን እኮ ነሳት እየጠሏት ላረግ እየፈለኩኝ ያን ነገር መልሶ ደግሞ ሊኔ ይወቅሰኛል እንጂ ብዙ ነገር እኔ እንትን በል ብለኛለች። ግን መድኃኒት ሁሉ ደርሶ ነበር እጄ ጋር ነው። በቃ አሁንም አስቀምጬ ነው እንትን ስላልኩት ነው ራሱ አሁንም አለ እጄ ጋር አለ ነው ራሱ መድኃኒት። እግዚአብሔር ይመስገን። እንግዲህ እንኳን ክፉ ነገር አልደረሰብሽ። እየሰማሽ ነው መቼም አይደለ? በጣም ብዙ ነገር ልታረግሽ ነበር በእህትሽ በጣም ብዙ ነገር ልትደረጊ ነበር። ምንም አላደረኳትም። እንዴት እንደሆነ ምንም የማውቀው ነገር የለም። ብቻ ወንድሜ አንተ ያደረከው ነገር ትክክል ነው። ሌላ የምታውቀው ነገር እንደው ለኔ አረ በቃ ከእሷ በቃ እንድትሞት በቃ ይፈልጋል። በቃ ቤተሰቦቹ እንዳለ የሷ ቤት የዛችኛው ቤተሰብ በቃ ሙሉ ነገሩን ወደ እነሱ አዙረዋል። አሁንም ትንሽ አሁን ነው ስለተነቃ እናንተ አሁን ስለነቃችሁ ፈጣሪ ስለረዳት ነው ስለነቃችሁ ነው እንጂ ሙሉ ለሙሉ ነው ወደ እነሱ ወደ እዛችኛው ቤተሰብ እኮ ሙሉ ነገር ፋይል እየዞረ እኮ ነው። ይሄንን ታውቅ ነበር? አሁን ነው በቃ በቅርብ ነው ማውቀው ጀመርኩት። በቃ ስትነግረኝ ግልጽ እያሆነች እንደዚህ ላደርግ ነው እንደዚህ ላደርግ ነው እያለች ትነግረኛለች። ታዲያ አንተ ለምን ለሷ አትነግራት? ተጣልተናል። ምንም ጭራሽ ደግሞ ከሷ ጋር ደግሞ ለያያለሁ። ባለውበት ሁኔታ ላይ መዛሳት ሁሉ ነገር አጣለሁ። በቃ ወደ ቀድሞ ህይወቴ ነበር የምመለሰው። ችስታ ነበር ነው። እንግዲህ እየሰማሽ ነው የሆነውን ሁሉ። አፍራን መረጋጋት ነው ያለብሽ። እንግዲህ እኔም ነገሮችን ለማጣራት እሞክራለሁ። በቃ እስከዛ አንቺ ተረጋጊ። ባግሽም ይመጣል። የህግ አካላት መጥተው እንዲጠብቅሽ አደርጋለሁ። ከዚሁ በርሽ ጋር ቆሙ። ምንም ሳትሳቀቂ ታዲያ መግባት መውጣት ትችያለሽ እንደተለመደው። ከዛ ውጪ ወይስ የሚያስፈራሽ ነገር ካለ እዛ የነበርሽበት መቆየት ትችያለሽ። ቤቱ መዘጋት ይችላል። እዚህ ትቆያለሽ። ስለዚህ እንደዛ ከሆነ የጸጥታ ኃይሎችን አጠገብሽ እንዲሆኑ አደርጋለሁ። አንቺ ግን ታዲያ ይኸው መረጋጋት ነው አደራ። ይሄንን ነገር አሁንም ማጣራት አለብኝ። ያጎትየው ነገር ማጣራት አለብኝ። አረሱ ጋር የእናቷን ነገር ማጣራት አለብኝ። አትነካካ ከሱ ጋር ከባድ ሰው ነው። በስሩ ብዙ ሰዎች ነው ያሉት። ራሱ ሊሆን ይችላል ገባህ? ሊሆን ይችላል ግን ደግሞ ሰው መበደል አይችልም። ገባህ? እኔ እናንተ ከተባበርን ሌሎችም ሰዎች ከተባበሩ ይሄንን ሰው በህግ ቁጥጥር ስር እንዲውል ማድረግ እንችላለን። እሱማ ልናደርገው እኮ እንችላለን። ግን ገንዘብ ሲናገር ህግ የሚለውን አባባል ሰምተው አታውቅም? ግን አሁን ባለንበት ሁኔታ ደግሞ ምንም ነገር ልናደርገው እንደማንችል እንዳየኸው ነው። ከህግ አካላት ጋር ነው የምሰራ። ከህግ አካልና ከፈጣሪ ጋር ታምናቸዋለህ? ፈጣሪ ነሽ። ህግ አካላቱን ግን ታምናቸዋለህ? በገንዘብ እንደማይሸወዱ በጭራሽ። እኛ ጋር የሚሰሩት ሰዎች እንደዚህ ሊያደርጉ የሚችሉ አይደሉም። ተማመንባቸው ከሆነ ቆራጠኛ ሰዎች ናቸው። ሚስጥርን እንደ ሚስጥር የሚይዙ ገባ? በገንዘብ ወይም በሌላ ጥቅማ ጥቅም ሊሸወዱ የማይችሉ ሰዎች ናቸው። ሁሉም ሰው በዚህ አጋጣሚ እንትና በቃ ተመሳሳይ ድርጊት የሚፈጽም አይደለም። አንቺ መረጋጋት አለብሽ። እኔም እሷን ያው ጣቢያ ሄዳ ስለሚሆን ያለውን ማስረጃ
በግል እንድትታሰር ነው ማድረግ። እኔም ጋር ያለው ማስረጃ ልክልኝ። ጥሩ አንተም ላክልኝ። ያለ ጠያቂ እንድትታሰር ነው ማድረጋት። ቤተሰቦቿን ማግኘት አይችሉም። ፋይል ሊያጠፉ ይችላሉ፣ አንዳንድ ነገር ሊያደርጉ ይችላሉ። ስለዚህ እንደታሰረች ወደ ህግ እንደሄደች ጭራሽ እንዳትናገሪ። ልትዝናና ብላ እንደወጣች ለቤተሰቦቿ መጣው ከጠየቁሽ ነው እሱ። እናቷን ግን እጅ ከፈንጅ መያዝ ፈልጋለሁ። ተረዳሽ? እስከዛ ግን አንቺ በርቺ። ነኝ አይዞሽ፣ መበርታት ነው ያለብሽ። እንግዲህ አንተም እየመጣህ ጠይቃት። እኔም አሁን ቀና ብዬ ለማየት ራሱ እኮ ሼም ያዘኝ። ራሱ እየመጣህ ጠይቃት። እውነቱን ነው የምልህ። የሰው ልጅ በአንድ አይነት ወይ አይደለም የተሳሰበው። የፍቅሩ ነገር ቢያቆምም እንደ እህት እንደሆንም ልትተያዩ ትችላላችሁ። ተረዳህ? እሺ በቃ እሷ ካቀረበችኝማ ችግር የለውም። ምንም ችግር የለውም። መበርታት ነው ያለብሽ አፍራን። እኔ እንግዲህ ያው እዛ መሄድ አለብኝ። እንግዲህ ያው አስቸኳይ ነገር ነው። ያሉትን ማስረጃዎች ይዣለሁ፣ ግን እንዳታዝኝ አደራ። የሚያስፈልግሽ ነገር ሁሉ ካለ ስልክ ያለሽ በስልኬ ደውይ። መልካም ጥሩ፣ አይዟችሁ። እሺ በርቱ። ምን ይላል? እሺ እንዳልኩ እሺ፣ ልጅ አደራ ላንተ ነው የምሰጠው። እሺ ችግር የለውም። እሺ አደራ፣ የልጅ ነገር እንግዲህ አደራ። እሺ ሰላም። ውድ ተመልካቾቼ እንግዲህ ያው የነበረውን ነገር ሁሉ አይታችኋል። እህትየዋ በጣም ጨካኝ የምትባል ሴት ሆና ነው የተገኘችው። እንግዲህ እህቷ በምን አላቅም እንግዲህ አፍራን ይሄንን ጉዳይ እንዴት እንደምትቀበሉ አላቅም። አብራ እየኖረች ይሄን ያክል ድርጊት በላዩ ላይ ስጠመጥማባት ነበረ። እንዳያችሁት ነው እንግዲህ ምንም ልላችሁ አልችልም። ብቻ ያው ከህግ የሚያልፍ ነገር የለም። በእኛ ቁጥጥር ስር ውላ ማጣራት ምርመራውን እናካሄዳለን ማለት ነው። ሌሎቹንም ነገሮች ለእናንተ ማሳወቅ ስላለብን እናቷ የት እንዳለች ተጨማሪም ይሄ እንደዚህ አይነት ወንጀል የሚሰራው አጎቷም የት እንዳለ ለእናንተ ተከታትለን ያው ማድረስ አለብንና እናደርሳለን ማለት ነው። እናንተ ግን ታዲያ ልዑል ሚዲያን ላይክ፣ ኮሜንት፣ ሸር እያደረጋችሁ ሳብስክራይብም እያደረጋችሁ የኛ ቤተሰብ ሁኑ። ያው ቪዲዮዎቹ ለብሶ መዳረስ አለባቸው። ለዛም ማለት ነው እንግዲህ ያው በተደጋጋሚ አብራችሁን ስለምትሆኑ እጅግ ከልቤ በጣም አመሰግናለሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። ይሄ ጉዳይ እንግዲህ የሚተው አይደለም። እስከ መጨረሻው ለእናንተ እየተከታተልኩ የደረሰበትን አሳያለሁ ማለት ነው። እናንተ ግን አብሮነታቸው አይለየን። ሰላም ሁኑ።